እንኳን አደረሳችሁ ለበዓለ 50 በዓለ 50 በጣም ከእስራኤል በዓሎች መካከል አንዱና ዋነኛው ነው። እግዚአብሔር እንዲያስቡት ከሰጣቸው በዓላት መካከል አንዱ ነው። በተለይ ደግሞ የሰብል መሰብሰቢያ ወራት ሲያበቃ ስለሆነ ስለ ተሰበሰበ ሰብል፣ ስለ እግዚአብሔር ስለሰጠው ዝናብ፣ ስላበቀለ ስለ ሃርቨስት እግዚአብሔር የሚመሰገንበት የምስጋና በዓል ነው። እሱን በዓል ነው እንግዲህ እግዚአብሔር እንደገና ቀይሮ በጣም የሚያስገርመው ነገር ጌታችን ኢየሱስ ክርስቶስ ከተነሳ በኋላ 40 ቀናትን አብሯቸው ቆየ። ልክ 50ኛው ቀን በዓለ 50 ላይ አረፈ ማለት ነውና የበዓለ 50ን ትርጓሜ እግዚአብሔር ቀየረው፣ መንፈሱን አወረደ። very significant በስጋ ለባሽ ሁሉ ላይ ከመንፈስ ያፈሳለው አለ። በስጋ ለባሽ ሁሉ ላይ ከመንፈሱ አፈሰሰ። ሃርቨስቱን ይሄ ሰብሉን ሌላ አረገው እግዚአብሔር። ከዓለም ዙሪያ እንዲሁ ገብስና በቆሎ ሳይሆን ከዓለም ዙሪያ የተሰባሰበን እኛን እንዲሰበስብ እግዚአብሔር መንፈሱን በምድር ላይ አፈሰሰ ማለት ነውና እግዚአብሔር ስለ መንፈስ ቅዱስ የተባረከ ይሁን። በጣም ትልቅ በዓል ነውና እኔም አንዳንድ ጊዜ አስበው ነበር ድሮ ለምን ነው በአገራችን በጣም የማይታሰበው ፔንቴኮስት የሚል ጥያቄ በጣም ነበረኝ አልፎ አልፎ። ምክንያቱም በአገራችን የስቅለት በዓል ይታሰባል፣ ጌታችንን በተመለከተ የትንሣኤ በዓል ይከበራል። በአንዳንድ ደግሞ ቀደም ባሉ አብያተ ክርስቲያናት እርገቱም ይታሰባል፣ ወደ ሰማይ ከፍ ከፍ ማለቱ። ከዛ ግን እሄዳለሁ ከዛ እልክላችኋለሁ ያለው የተስፋውን መንፈስ የላከበት በዓለ 50 አለመታሰቡ በጣም ይገርመኝ ነበርና ልክ እንደዚህ ደግሞ እንድናስበው እግዚአብሔር ስላረገ እግዚአብሔር የተመሰገነ ይሁንና ስናገለግል ያለ መንፈስ ቅዱስ አንችልም። ቅድም እንደተባለው በመንፈሴ እንጂ በኃይልና በብርታት አይደለም ይላል የሠራዊት ጌታ እግዚአብሔር። እና አገልግሎትን በመንፈስ አርጎታል። የኃይሉ ታላቅነት ከኛ የተነሳ ሳይሆን ከእርሱ ስለሆነ ስናገለግል በመንፈሱ ኃይል እንድናገለግል እግዚአብሔር በቃ ሐሳቡ እሱ ነው። የአዲስ ኪዳን አገልግሎት የመንፈስ ቅዱስ አገልግሎት ነው። በጸጋ ስጦታ በመንፈስ ኃይል የምናገለግለው ስለሆነ እኛ እንደ አገልጋዮችና እንደ መሪዎች ደግሞ ዛሬ ቁጭ ብለን ትንሽ እንድናስብ ነው በዚህ ጊዜ የተገናኘ ነው። እኔም የመጣሁት ከጌታ ቃል አካፍላችኋለሁ። አንድ ታሪክ ነው የማካፍላችሁ፣ ትንሽ ልባችንን ለማነሳሳት ማለት ነው። በዚህ ዓመት ከማሰላሰላቸው ታሪኮች መካከል አንዱ ነው። የመንፈስ ቅዱስን አሰራር በተመለከተ በህይወታችን አንድ ማስወገድ ያለብንን አቲቲዩድ፣ ማስወገድ ያለብንን አንድ አስተሳሰብ ትንሽ በፊታችሁ ለማቅረብ ነው። እናም ታሪኩ ስለ በዓለ 50 ነው። ግን እኔ ዛሬ የማካፍላችሁ ታሪክ በብሉይ ኪዳን ነው ያለው። ታሪኩ ያለው በሁለተኛ ዜና መጽሐፍ ቅዱስ ከያዛችሁ በጣም ጥሩ ነው። ሁለተኛ ዜና ምዕራፍ 14 እስከ ምዕራፍ 16 ድረስ ነው ታሪኩ። ሁለተኛ ዜና ምዕራፍ 14 እስከ ምዕራፍ 16 ነው ታሪኩ። በጣም ከባድ ኮምፕሊኬትድ ታሪክ አይደለም። ንጉስ አሳ የተባለ የንጉስ አሳ ታሪክ ነው ማካፈላችሁ ባጭሩ። ሶስተኛው የይሁዳ ንጉስ ነው ከሮብዓም በኋላ። ከዛ በኋላ አባቱ ነገሰ። ከዛ በኋላ እርሱ መጣ እና ስለ ሶስተኛው የይሁዳ ንጉስ መንግስት ከሁለት ከተከፈለች በኋላ ማለት ነው እሷን ስለመራ ስላስተዳደረ ሰው ነው። ታሪኩ ረጅም ነው ይመስላል፣ 3 ምዕራፍ አለው። አንዳንድ የመጽሐፍ ቅዱስ ታሪኮች ግን ጥሩነታቸው ታሪኩ የፈለገ ሰፊ ቢሆን እንትኑ የትምህርቱ ጭማቂ ግልጽ ነው። ታሪኩ ሰፊ ነው፣ ጭማቂ ትምህርቱ ግልጽ ነው። እና ጭማቂ ትምህርቱን ላንብብላችሁና ከዛ ዝርዝር ታሪኩን እናያለን። ይሄ ነው በጣም በግልጽ ለማውራት ሞክራለሁ። የጭማቂው ቀላል ነው ለመረዳት፣ ከዛ ዝርዝር አለው። ወደ ዝርዝሩ ከመሄዳችን በፊት የሰውየው የታሪኩ ጭማቂ፣ ከሰውየው አገልግሎት የምንማረው የአገልግሎቱ የመጨረሻ ሳመሪ፣ አገልግሎቱ ባጭሩ፣ ህይወቱ ባጭሩ፣ ህይወቱ ጭማቂው ምን እንደሚመስል ላንብብላችሁና ከዛ ቁጭ ብላችሁ የታሪኩን ዋና ዋና ሐሳቦች ልነግራችሁ ሞክራለሁ። የታሪኩ ጁስ ያለው ምዕራፍ 16 ቁጥር 9 ነው። አለቀ። የዚህ ሰው አገልግሎት የሚያስተምረን ምዕራፍ 16 ሁለተኛ ዜና ምዕራፍ 16
ቁጥር 9 ነው። እሷን ቆመን አንብበን ከዛ ጸሎት ጸልየን እንድንጀምር ነው የማስበው። ሁለተኛ ዜና ምዕራፍ 16 ቁጥር 9 በጣም ይገርማል። እግዚአብሔር ይላል እግዚአብሔር ልቡ በእርሱ ዘንድ ፍጹም የሆነውን ያጸና ዘንድ ዓይኖቹ በምድር ሁሉ ይመለከታሉና። ታትሲት በቃ ታሪኩ ሲያጥር ይሄ ነው። እግዚአብሔር ልቡ በእርሱ ዘንድ ፍጹም የሆነውን ያጸና ዘንድ ይሄ ነው ፕሪንሲፕሉ። ዓይኖቹ በምድር ሁሉ ይመለከታሉና። አንድ የኢየሱስን ቃል ያስታውሰኛል እንደቆማችሁ። ስጋ ደካማ ነው አለ ኢየሱስ፣ መንፈስ ግን ሁልጊዜ ዝግጁ ነው። መንፈስ የተዘጋጀ ነው። የእግዚአብሔር ዓይኖች ያያሉ፣ የእግዚአብሔር ዓይኖች ይመለከታሉ። ምን አይነትን ሰው ይመለከታሉ? ልቡ በእርሱ ዘንድ በፍጹም የሚታመነውን ሰው ለማበርታት የእግዚአብሔር ዓይኖች በምድር ዙሪያ ይመለከታሉ። አንድ ጊዜ ደግሜ ላንብባት። እግዚአብሔር ልቡ በእርሱ ዘንድ ፍጹም የሆነውን ያጸና ዘንድ ዓይኖቹ በምድር ሁሉ ይመለከታሉና። በአዲሱ መደበኛ ትርጉም በፍጹም ልባቸው የሚታመኑበትን ለማበርታት የእግዚአብሔር ዓይኖች በምድር ሁሉ ላይ ይመለከታሉና። በፍጹም ልባቸው የሚታመኑበትን ለማበርታት የእግዚአብሔር ዓይኖች በምድር ሁሉ ላይ ይመለከታሉ። እንጸልይ አጭር ጸሎት። ሃሌሉያ። በፍጹም ልባቸው የሚታመኑበትን ለማበርታት የእግዚአብሔር ዓይኖች በምድር ሁሉ ላይ ይመለከታሉ። ጌታ እግዚአብሔር ሆይ እናመሰግንሃለን። ስለሚያግዘን መንፈስህ እናመሰግንሃለን። በውስጣችን ስለሚኖረው መንፈስ ቅዱስ እናመሰግንሃለን። በኢየሱስ ክርስቶስ በሞቱና በትንሣኤው ምክንያት ኃጢአታችን ይቅር ስለተባለ ወደ አንተ ስለቀረብን እግዚአብሔር አምላካችን ሆይ ውስጣችንን ሰውነታችንን መቅደስ ስላረከው እናመሰግንሃለን። በመንፈሴ እንጂ በኃይልና በብርታት አይደለም ተብሎ እንደተጻፈ ጌታ እግዚአብሔር ሆይ ኃይልን ሰተህን ስለቆምን፣ ኃይልን ሰተህን ስላገለገልን፣ ኃይልን ሰተህን ጌታ እግዚአብሔር ሆይ ሰው ስለሆንን እናመሰግንሃለን። መንፈስ ቅዱስ በእናንተ ላይ በወረደ ጊዜ እንዳልካቸው ጌታ እግዚአብሔር ሆይ እነኛን ምስኪን በጣት የሚቆጠሩ ሰዎች ዓለምን በኋላ የገለባበጡ ሰዎችን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ፣ በኢየሩሳሌም በይሁዳ በሰማሪያ እስከ ምድር ዳርቻ ድረስ ምስክሮቼ ትሆናላችሁ እንዳልክ ምስክር ስላረገን መንፈስህ እናመሰግንሃለን። ጌታ እግዚአብሔር ሆይ የቤተ ክርስቲያናችን ታሪክ ከመንፈስህ ጋራ በጣም የተቆራኘ ነው። ጌታ እግዚአብሔር ሆይ የአገልግሎታችን ታሪክ የመንፈስ ቅዱስ ታሪክ ነው። ጌታ እግዚአብሔር ሆይ በችሎታችን እዚህ አልደረስንም፣ በኃይላችን እዚህ አልደረስንም፣ በሰው ብዛት እዚህ አልደረስንም፣ በትምህርታችን ብዛት እዚህ አልደረስንም፣ በአደረጃጀታችን አይነት እዚህ አልደረስንም። መንፈስህ እዚህ አድርሶናል፣ ተሸክሞናል። ክብር ላንተ ይሆን። መንፈስህ መራን፣ መንፈስህ አገለገለን፣ መንፈስህ ጥበብ ሆነን፣ መንፈስህ ታናናሾችን ጌታ እግዚአብሔር ሆይ እኛን ተጠቀመብን። ክብር ላንተ ይሆን። መንፈስህ አስታጠቀን፣ መንፈስህ ኃይል ሆነን ጌታ እግዚአብሔር ሆይ ክብር ላንተ ይሆን። ከዚህ ታሪክ ፈቀቅ እንዳንል፣ ከዚህ አሰራር ፈቀቅ እንዳንል በጌታ በኢየሱስ ስም እጆቻችንን ያዝ። ጌታ እግዚአብሔር ሆይ ታሪካችን ይሄ ነውና በመንፈሴ እንጂ ነውና ጌታ እግዚአብሔር ሆይ በኃይልና በብርታት አይደለምና አልነበረምና ጌታ እግዚአብሔር ሆይ እንደገና ጴንጤቆስጤ ይሁንልን። ጌታ ሆይ እንደገና በዓለ ሃምሳ ይሁንልን። እንደገና በአዲስ ኃይል መሞላት ይሁንልን። ጌታ እግዚአብሔር ሆይ በዚህ ዘመን ላስነሳህን፣ በዚህ ዘመን ለሚያገለግሉ ለታናናሽ ለወጣቶች ወንዶችና ሴቶች ልጆች ይሄ ታሪካቸው እንዲሆን ይሄንን ታሪክ የሙጥኝ ብለን እንድንይዝ ከዚህ የትም ፈቀቅ እንዳንል በመንፈስ ጀምረን ወደ ስጋ እንዳንሄድ በመንፈስ ጀምረን ወደ ራሳችን ችሎታ እንዳንሄድ ጌታ እግዚአብሔር ሆይ እጆቻችንን እንድትይዝ እጸልያለሁ። ለዚህ ቀስቅሰን ጌታ እግዚአብሔር ሆይ ለዚህ አነሳሳን፣ ለዚህ አስተምረን ጌታ እግዚአብሔር ሆይና ዛሬም ጌታ እግዚአብሔር ሆይ በኔ በባሪያህ አልፈህ እንድትናገር እንድታገለግለን ቅዱሱ ቅባትህ እንዲያስተምረን እንዲመራን ልባችን የተከፈተ እንዲሆን የቤተ ክርስቲያን ጆሮ የተከፈተ እንዲሆን የአገልጋዮችህ ልብ የተከፈተ እንዲሆን ድንዛዜ ከአገልጋዮችህ ላይ እንዲነሳ ጌታ እግዚአብሔር ሆይ እጸልያለሁ። ጌታ ሆይ
በጌታ በኢየሱስ ልባችንን ክፈተው ጌታ ሆይ መልካም መሬት እንድንሆን ትሁታን እንድንሆን ስትናገረን ስትገስጸን የምንመለስ እንድንሆን ጌታ እግዚአብሔር ሆይ ዛሬ ድምጹን ብትሰሙ ልባችሁን እልከኞች አታድርጉ ተብሎ ተጽፏልና እልከኛውን ልብ ከውስጣችን እንድታወጣው ትሁት የሆነውን ልብ እንድትሰጠን እጸልያለሁ። የእንደገና አምላክ እንደገና እንድታስበን ጸልያለሁ። እኔ ስናገር እርዳኝ፣ በውስጥ ያልፈ ተናገር። ወንድሞቼ እህቶቼን ልባችንን ክፈተው የሁላችንን በጌታ በኢየሱስ ክርስቶስ ስም አሜን። አንድ ነገር ልላችሁ ነው ወንድሞቼ እህቶቼ፣ አገልጋዮች እዚህ ያለን ሁላችን አገልጋዮች ነን፣ መሪዎች ነን፣ በልዩ ልዩ መንገድ እግዚአብሔር የጠራን ሰዎች ነን። በአገልግሎት ውስጥ በቤተ ክርስቲያን ታሪክ ውስጥ በጣም አደገኛ ከሆኑ ነገሮች መካከል አንዱ እንድንጠበቅ ማለት ነው። በጣም አደገኛ ከሆኑ ባህሪያት መካከል አንዱ ራስ የመቻል ስሜት ነው። ራስን የመቻል ስሜት ሰልፍ ኮንፊደንስ ማለት ነው በእንግሊዝኛ ሰልፍ ሪሊያንስ ማለት ነው። በራስ መታመን፣ ራስ የመቻል፣ ራስ የችላለው ስሜት ነው አንዱ የአገልግሎት መርዝ። የእግዚአብሔርን አሰራር፣ የእግዚአብሔርን ክብር፣ የእግዚአብሔርን መንፈስ ፍሎ፣ የእግዚአብሔርን መንፈስ አሰራር ከሚያግዱ ከሚገድቡ ነገሮች መካከል አንዱ ራስ የመቻል ስሜት ነው። ተመልከቱ፣ ልጆችን ስናሳድግ እናንተ ታውቃላችሁ፣ ልጆች ያላችሁ በተለይ ታውቃላችሁ። እኔ 4 ልጆች አሉኝ እና አይቼዋለሁ በራሴ ህይወት። ልጆቻችንን በስጋ ስናሳድግ ያው አንድ ልጅ ለምሳሌ ተወልዶ በስጋ ስናሳድጋቸው በጣም ደስ የሚለን በጣም ፖዚቲቭ የሚሆነው በጣም የምንራካው ትንሽዬ ልጅ ይወለድና ወይ ትወለድና ፈጽሞ ራስን ካለመቻል ለሁሉ ነገር ራስን ካለመቻል ቀስ በቀስ ልጆች ራስን ወደ መቻል ያድጋሉ። ይሄ ደስ ይላል። ልጆች ሲወለዱ በወላጅ ላይ ናቸው። ለመነሳትም ለመተኛትም ለመብላትም ለመልበስም ለመጸዳዳትም ለሁሉ ነገር ወላጅ ባይኖር ልጅ አያድግም። ምናነሳውኛ፣ ምንጥለውኛ፣ ምናበላውኛ፣ ያበላነው ሲወጣ ምንጠርገውኛ፣ ምናምኑን ምናረገውኛ፣ ምናስተኛውኛ፣ ምናገላብጠውኛ። እኛ ከተውነው ሰርቫይቭ አያረግም። እኛ ከተውነው አይኖርም። የልጆች እድገት ምን አይነት ነው? የልጆች እድገት ፈጽሞ ኮምፕሊትሊ በወላጆቻቸው ላይ ከመደገፍ፣ በወላጆቻቸው ላይ ከመታመን፣ በወላጆቻቸው ላይ ሸክም ከመሆን እየተላቀቁ ቀስ በቀስ እየተላቀቁ ራሳቸውን ይችላሉ። እንዲያውም 2 ዓመት ምናምን 2 ዓመት 3 ዓመት ሲሆናቸው እንዲያውም ይቸኩላሉ ራሳቸውን ለመቻል። ታስታውሱ ከሆነ 2-3 ዓመት ልጆቻችሁ ሲሞሉ ደረጃ የምታወርዷቸው ደግፋችሁ ነው። እጅን ሊያዘ ስትሉት ደስ አይለውም ራሱ። እኔ ራሴ ባይችሉም እንኳን ይሞክራሉ። እኔ ራሴ ደረጃውን እኔ ላውጣ፣ እኔ ራሴ ተሸክሜ ልውሰድ፣ እኔ ራሴ እችላለሁ ይላሉ። ለምዶባቸው ይቀራል። ራሳቸውን እየቻሉ ይመጣሉ። ተመስገን ነው፣ ደስ ይላል። እንዲያውም ልጅ ራሱን አልችል ሲል ጤና የጎደለው ስለሆነ ትንሽ እናስመረምራለን። ሰው ራሱን እየቻለ ከሰው መደገፍ ከወላጅ መደገፍ እየወጣ ከወላጅ ሸክም መሆን እየወጣ ራሱን እየቻለ ኮምፕሊትሊ ራሱን ችሎ መንቀሳቀስ ይጀምራል። ይሄ በስጋ ጥሩ ነው። ይሄ በስጋ ጥሩ ነው፣ ያስደስታል። በመንፈሳዊ እድገት ወንድሞች እናቶቼ፣ በመንፈሳዊ እድገት፣ በመንፈሳዊ አኗኗር፣ በመንፈሳዊ አገልግሎት ራስ መቻል አደገኛ ነው መልእክት። በስጋ ጥሩ ነው፣ በመንፈስ ክፉ ነው። በመንፈስ ራስ የመቻል ስሜት በእግዚአብሔር ላይ ሲደገፉ ኖሮ በመንፈስ ቅዱስ በጸሎት ላይ ሲደገፉ ኖሮ እየቆየን ስንመጣ ሳናስበው በራሳችን እየተደገፍን እንመጣለን። እናንተ ደህና ትሆኑ እንደሆነ እንጃ በመንፈሳዊ አገልግሎት ይጠናወተናል በጣም እና በጣም አደገኛ ነው። ስንጀምር በመንፈስ ጀምረን በስጋ ለመጨረስ የሞከረን ብዙ አለን። ስንጀምር በመንፈስ ጀምረን መንፈስን ማስቀጠል ያቃተን ብዙ አለን። ስንጀምር በመንፈስ ነው። ጥገኝነታችን በእግዚአብሔር ላይ ነው። እግዚአብሔር እንደሚያኖረን እንኖራለን። እግዚአብሔር በውስጣችን የሚያደርገው እናገለግላለን።
በጸሎትና በትንቢት እናምናለን። ያለ መንፈስ ቅዱስ መንቀሳቀስ አንችልም። በመንፈስ ቅዱስና በጸሎት ላይ እንታመናለን። እያደግን የመጣን ሲመስለን ራሳችንን መቻል እንጀምራለን። እኔ ራሴ እችላለሁ። ስንጀምር በመንፈስ ቅዱስ፣ በጸሎት፣ በትንቢት፣ በእግዚአብሔር ፍርሃት ከዛ ቀስ እያለ ወደ ራስ ስትራቴጂ እየለመደብን ይመጣና አደገኛ ነው። አለ እኮ በአገልጋዮች ህይወት ውስጥ እኮ ይከሰታል። እየለመደብን ሲመጣ ለምሳሌ እኔ ሰባኪ ስለሆንኩ በሰባኪ ላውራ። ስንጀምር አገልግሎት ቃሉን ስንከፍት በእግዚአብሔር ፍርሃት፣ ጥገኝነታችን በመንፈስ ቅዱስ ላይ ያለን መታመን፣ ቀስ እያለን እያደግን ስንመጣ ወይ ደግሞ እንደኔ ትንሽ ትምህርት ቤት ስንገባ ያሰባበክ ዘዴ ስንማር ማጣቀስ፣ ማዋቀር፣ ማሳመር ምናምን ስናውቅ እኔ ራሴ እንጀምራለን ማለት። መዝሙርም እንደዚያው በእግዚአብሔር ላይ የታመንን አምልኮ ስንመራ፣ ስንዘምር፣ መዝሙሮች ስንመርጥ በእግዚአብሔር ላይ ያለን መታመን እየቀነሰ የሙዚቃው ጋጋታ፣ የሙዚቃው ችሎታችን፣ የድምጻችን ሁኔታ፣ የስትራቴጂያችን ቀስ እያለ ሰው ሁሉ ወደ ራሱ ስትራቴጂ መሄዱ አይቀርም። ራስ የመቻል ስሜት ይባላል። በአመራርም እንደዚያው እግዚአብሔርን ከመስማት የእግዚአብሔርን ስትራቴጂ ከመከተል የእግዚአብሔር ስትራቴጂ ሞኝነት እየመሰለን ይመጣና በራሳችን የመታመን፣ በገንዘባችን የመታመን፣ ባሉን ፋሲሊቲ የመታመን፣ በአደረጃጀታችን የመታመን፣ በእንትናችን በተማሩ ሰዎቻችን የመታመን ነገር ያጠቃናል። ራስ የመቻል ስሜት አደገኛ ነው ለመንፈስ ቅዱስ ፍሎ። ላሳያችሁ በአሳ ታሪክ። ብሉይ ኪዳን መጽሐፍ ላይ ተገኘ እንጂ የሁል ጊዜ ፕሪንሲፕል ነው የተገኘው በብሉይ ኪዳን መጽሐፍ ነው። ግን የብሉይ ኪዳንም የአዲስ ኪዳንም ፕሪንሲፕል ነው። ምንድነው ፕሪንሲፕሉ? በአገልግሎታችን በቤተ ክርስቲያን አገልግሎት ስናገለግል ራስ የመቻል ስሜትን እናስወግድ። አደገኛ ነው። እንዲህ አድርጌ በጆሮአችሁ መጥቼ ብነግራችሁም ደስ ይለኛል። አደገኛ ነው። ራስ የመቻል ስሜት፣ በራስ የመታመን ስሜት፣ የቀደመውን ነገር የመጣል ስሜት፣ በመንፈስ ጀምሮ ወደ ስጋ የመምጣት ስሜት አደገኛ ነው። ታሪክ፣ የአሳ ታሪክ። ንጉሥ አሳ ሪፎርመር ነበረ። የታድሶ ሰው ነው። ይሁዳን ያደሰ ሰው ነው። ወደ ታድሶ ያመጣ ሰው ነው። በምድሪቱ ላይ እረፍትን፣ ሰላምን፣ ሪቫይቨልን፣ ተሐድሶን ያመጣ ሰው ነው። መጥፎ የሆኑ ምድሪቷን ያቆሸሹ ጣዖታትን ያስወገደ ሰው ነው። ጨካኝ ሰው ነው። ለእግዚአብሔር የጨከነ ሰው ነው። እግዚአብሔርም ከእርሱ ጋር አብሮ የሰራ ሰው ነው። ሶስተኛው የይሁዳ ንጉሥ ነው። ከሮብዓም ከአብያ ቀጥሎ የመጣ ነው። 40 ዓመታትን እስራኤልን መርቷል። 41 አካባቢ ላይ ነው የሞተው። 40 ዓመታትን እስራኤልን በሚያስደንቅ ሁኔታ የእግዚአብሔርን ሕዝብ ይሁዳን፣ ደቡቡን የመራ ሰው ነው። ሁለቱን ነገዶች ማለት ነው። ናው የታሪኩ የንጉሥ አሳ ታሪክ ሁለተኛ ዜና ላይ ምዕራፍ 14 ላይ ጀምርና 16 ላይ ይጠናቀቃል። በአመት ከፍሎ ነው ታሪክ ነጋሪው የሚነግረን። የመጀመሪያው 10 ዓመት እንደዚህ ነበር። ቀጥሎ ያለው 15 ዓመት እንደዚህ ነበር። እስከ 39ኛው ዓመት እንደዚህ ነበር እያለ ዓመት እያስቆጠረ ይነግረናል። ምንድነው ዋና ትምህርቱ? ዓመት እየጨመረ ሲመጣ በእግዚአብሔር መታመን እንዳትተዉ ነው ወንድሞች እናቶች፣ ነው ህይወት ብርሃን ነው ሙሉ ወንጌል ነው። ዘመናችን እየጨመረ ሲመጣ እድሜያችን እየጨመረ 20 ዓመት 30 ዓመት 40 ዓመት 50 ዓመት 60 ዓመት ስናከብር ፈቀቅ እንዳትሉ ከመጀመሪያው ሞኝነት፣ ከመጀመሪያው የዋህነት፣ ከመጀመሪያው ለመንፈስ ቅዱስ ያለ ክፍትነት ራስ ወደ መቻል እንዳትመጡ ነው ትምህርቱ። ላሳያችሁ። የመጀመሪያው 10 ዓመት በጣም ያስገርማል። ሰውየው በእግዚአብሔር ብቻ የሚታመን ሰው ነው። ምዕራፍ 14 የመጀመሪያው 10 ዓመት በእግዚአብሔር የመታመን ዓመት፣ የተሐድሶ ዓመት፣ የረፍት ዓመት፣ የሰላም ዓመት፣ የስኬት ዓመት፣ የመከናወን ዓመት። ምክንያቱም ምንድነው? እግዚአብሔር ከእርሱ ጋር ስለነበር፣ በእግዚአብሔር ይታመን ስለነበረ። አለፍ ብዬ ላንብብላችሁ። በጣም አስደሳች ታሪክ ነው። በጣም አስደሳች 10 ዓመት ነው። ግን ቁጥር 1 ጀምሮ ተመልከቱ። አብያም ከአባቶቹ ጋር አንቀላፋ። አይደው ነው መጽሐፍ ቅዱስ ይዛችሁ እንደሆነ
በዳዊት ከተማ ቀበሩት፣ ልጁም አሳ በእርሱ ፋንታ ነገሰ ይልና ባጭሩ the first 10 years 10 ዓመት በእርሱ ዘመን ምድሪቱ 10 ዓመት ያህል አረፈች። ጦርነት የለ አረፈች። ለምን? አሳ በአምላኩ በእግዚአብሔር ፊት መልካምና ቅን ነገር አደረገ። እንግዶችን አማልክት አስወገደ። መሰዊያውን የኮረብታውን መስገጃዎች አፈረሰ። ሐውልቶችን ሰበረ። የእናቱን ሳይቀር የአያቱን ሳይቀር ስብርብሩን አወጣ። የማምለኪያ ዐፀዶችን ቆረጠ ይልና ይሄ ነው ምክንያቱ። አሳ በራሱ ስትራቴጂ ሳይሆን ባወጣው የራሱ ችሎታ ሳይሆን በንግስና ችሎታው ሳይሆን በእውቀት ብዛት ሳይሆን ያ ሁሉ እረፍት እንዴት መጣ? ያ ሁሉ ፕሮስፔሪቲ እንዴት መጣ? ያ ሁሉ እረፍት እንዴት ሊሆን ቻለ? ተመልከቱ ቁጥር 4 ላይ የአባቶቻቸውን አምላክ እግዚአብሔርን ይሹ ዘንድ ሕጉንና ትእዛዙንም ያደርጉ ዘንድ ይሁዳን አዘዘ ይላል። that's it። ለአሳ ይሄ ሁሉ ስኬት ሰላምና እረፍት እንዴት መጣ? ህዝቡን ጠቅላላ ሰብስቦ የአባቶቻቸውን አምላክ እግዚአብሔርን እንዲፈልጉ ጸሎት ይባላል ወገኖቼ። ጸሎት በእግዚአብሔር መታመን ይሰራል። እንዴት አወቅን? አሳ ህዝብን ሰብስቦ የአባቶችን አምላክ እንዲፈልግ አደረገ። እግዚአብሔር ምን አረገ? ሰላምን እረፍትን ሰጣቸው። ጸሎት ይሰራል፣ በእግዚአብሔር መታመን ይሰራል። የአሳ ታሪክ ይሄን ነው የሚያሳየን። ተመልከቱ። ከይሁዳ ከተሞች ሁሉ መስገጃዎችን አስወገደ ይላል። በስመ አብ። ቁጥር 5 መንግስቱም በእርሱ ስር በሰላም ተቀመጠች እና በሩቅ ለሚያየው ሰው የዚህ ሰው አገዛዝ፣ የዚህ ሰው አኗኗር፣ የዚህ ሰው አመራር አስደናቂ ነው። በምድሪቱ ላይ ሰላምንና እረፍትን አሰፈነ። ምንድነው ምክንያቱ? እግዚአብሔርን በፍጹም ልብ መፈለግ። የሚሰራ አይመስልም ግን ይሰራል። መንግስቱ በሰላም ተቀመጠች፣ ከተሞችን ሰራ። ቁጥር 6 እግዚአብሔር እረፍት ስለሰጠው ምድሪቱ ጸጥ ብላ ነበር። በዚያ ዘመን ሰልፍ አልነበረም። እንዴት አድርጎ ይንገረን ጸሐፊው ከዚህ በላይ? በዚያ ዘመን ሰልፍ አልነበረም። ምድሪቱ ጸጥ ብላ ነበረ፣ እረፍት ነበራት። ለምን? እግዚአብሔር ስለሰጠው፣ እግዚአብሔርን ስለፈለጉ። ስኬቱ ከየት መጣ? ፍሬው ከየት መጣ? ሳክሰሱ ከየት መጣ? እግዚአብሔር ስለሰጠው። እሱም እግዚአብሔርን ፈለገ፣ እግዚአብሔርም ሰጠው። እና መጨረሻ ላይ ተመልከቱ ቁጥር 7 ላይ እሱ ራሱ ይሁዳን ሰብስቦ የተናገረውን ላንብብላችሁ፣ ከዛ ቶሎ ቶሎ ታሪኩ እንድንሄድበት። እሱ ራሱ የተናገረውን ተመልከቱ። ቁጥር 7 ይሁዳንም እንነሳና እንስራ አለ እንደ ነህምያ። እነዚህን ከተሞች እንስራ፣ ቅጥርም ግንብም መዝጊያም መወርወሪያም እናድርግባቸው። አምላካችን እግዚአብሔር ስለፈለግነው፣ አግኝታችሁ ተልዘላይ አምላካችን እግዚአብሔር ስለፈለግነው ምድሪቱን ገና በፊታችን እኛ ፈልገነዋል። ምድሪቱ ገና በፊታችን ናት፣ እኛ ፈልገነዋል። እርሱም በዙሪያችን እረፍት ሰጥቶናል አለ። እነርሱም ሰሩ አከናወኑ። I love that። ሰሩ አከናወኑ። ለምን? እግዚአብሔር እረፍት ሰጥቶናል፣ ፈልገነዋል፣ ተገኝቶልናል። በቃ ይሄ ነው ስትራቴጂው። በቃ አጭር ነው መልሱ። ተከናወነ፣ አከናወኑ፣ ሰሩ፣ ተከናወነላቸው። ስኬት ሆነ፣ ሰላም ሆነ፣ እረፍት ሆነ። ምድሪቱ ጸጥና ዝግ አለች። መከናወንን ሰጠህ እግዚአብሔር በአመራርህ። ምንድነው ምክንያቱ? ፈልገነዋል፣ እግዚአብሔር አከናወነ። ክብር ለእግዚአብሔር ይሁን። የሰማይ አምላክ ምን ያደርግልናል? በሉታ ያከናውንልናል። የሰማይ አምላክ አከናወነ። ፈለግነው፣ አከናወነልን። ይሄ ነው የመጀመሪያው 10 ዓመት። እግዚአብሔርን የመፈለግ ዓመት፣ በእግዚአብሔር የመደገፍ ዓመት፣ ራስ ያለመቻል ዓመት፣ በራስ ስትራቴጂ ያለመደገፍ ዓመት፣ በሰው ያለመደገፍ ዓመት፣ በእግዚአብሔር ተደግፎ ሰላምና እረፍት የማግኘት ዓመት። ይሄ ነው የመጀመሪያው 10 ዓመት። እነዚህ ናቸው የመጀመሪያው 10 ዓመታት። በእግዚአብሔር ተደግፎ የፍሬያማነት ዓመት፣ የውጤት ዓመት፣ የሳክሰስ ዓመት፣ የእረፍት ዓመት፣ የሪፎርሜሽን ዓመት፣ የተሃድሶ ዓመት። ልጨምርላችሁ፣ ገና ነው ታሪኩ፣ በጣም ደስ ይላል። ወደ እስከ 15ኛው ዓመት አካባቢ ሲጠጋ ደግሞ ላሳያችሁ። በእግዚአብሔር የመደገፍ ዓመት
ስቲል በእግዚአብሔር የመደገፍ ዘመን ነው። እኔ ራሴ ማለት አልጀመረም ገና። እኔ ራሴ እችላለሁ ማለት አልጀመረም ገና። አሁንም እግዚአብሔር ነው። እግዚአብሔርን መፈለግ፣ በእግዚአብሔር መታመን፣ በእግዚአብሔር መጽናት፣ እግዚአብሔርን ማመን፣ ግን የእግዚአብሔርን ፍሬና ድል ማየት። ጨክኖ በእግዚአብሔር ታመነ። እስከ 35ኛው ዓመት ድረስ ላሳያችሁ። ምዕራፍ 14 ቁጥር 9 ጀምሮ 15 20 እያለን ከምንሄድ ምዕራፍ 14 ቁጥር 9 ጀምሮ እስከ ምዕራፍ 15 ቁጥር 19 ድረስ ይሄም ሌላ የበረከት ዘመን ነው። በእግዚአብሔር የመታመንና የበረከት ዘመን ነው። አንዳንዱን ላንብብላችሁ። አይገርማችሁም? ቁጥር 9 ተመልከቱ። ግን አጠገብ ላጠገብ ስለሆኑ 8 እና 9ን አብረን እንይ። ምዕራፍ 14 ማለት ነው። ምዕራፍ 14 ተመልከቱ። ምዕራፍ 14 ቁጥር 8 እና ቁጥር 9 ጎን ለጎን ስለሆኑ ላንብብላችሁ። ጦር ሰራዊቱን ሲቆጥር ሁለት ነገዶች ስለሆኑ የይሁዳ ነገዶች ሁለት ነገዶች ስለሆኑ ያገሩ ከሁለቱ ነገዶች የተውጣጣ ስንት ሰራዊት እንዳለው ተመልከቱ። አሳ ማለት ነው። አሳም አላባሽ እግረ ጋሻና ጦር የሚሸከሙ 300,000 የይሁዳ ሰራዊት፣ ጋሻም የሚሸከሙ ቀስትም የሚገትሩ 280,000 ከብንያም ሰዎች ነበሩት። ጽኑዓን ነበሩ፣ ኃያላን ነበሩ። ኦኬ ስንትና ስንት? እኔ ደምሬዋለሁ። አይ ቲንክ የተሳሳትኩ አይመስለኝም። 300,000 ከይሁዳ ከዛ 280,000 ከብንያም ስንት ይሆናል? 580,000 half a million ማለት ነው። 580,000 ጋሻና ጦር ተሸካሚ ጽኑዓን ጦር ሰራዊት አለው። የሚደገፍበት እንዳይመስላችሁ ሰውየው ብልጥ ነው። ጦርነት ሲመጣ 500,000 ሰራዊት አለኝ እችላለሁ አይልም። ወገኖቼ በድህነት እግዚአብሔርን መታመን ቀላል ነው። ሲኖር በእግዚአብሔር መታመን ግን ከባድ ነው። 580,000 ሰራዊት አለኝ ግን ተስፋዬ እግዚአብሔር ብቻ ነው። ይሄን ያህል ሺህ አገልጋዮች አሉን፣ ተስፋችን እግዚአብሔር ብቻ ነው። ይሄን የሚያክል አዳራሽ አለን፣ ተስፋችን መንፈስ ቅዱስ ብቻ ነው። ይሄን የሚያክሉ አገልጋዮች አሉን፣ ተስፋችን እግዚአብሔር ብቻ ነው። ሳይኖረንም ሲኖረንም በእግዚአብሔር የሚታመን ልብ እግዚአብሔር ይስጣችሁ። 580,000 ሰራዊት ይዞ ለምን መሰላችሁ? በራሳችን ከታመንን ሊስን ወንድሞች እናቶች አገልጋዮች ስለሆናችሁ በራሳችን ከታመንን ከኛም ይበልጣል። በእግዚአብሔር ከታመንን ግን ከሱ የሚበልጥ የለም። እደግማለሁ፣ በራሳችን ከታመንን ከኛ የሚበልጥ ይኖራል። በእግዚአብሔር ከታመንን ግን ከእርሱ የሚበልጥ የለም። አሳ 580,000 ሰራዊት አለው። ከዛ ቀጥሎ ቁጥር 9 ላንብብላችሁ። አንድ ወገን ከበበው፣ መጣና ወረረው ማለት ነው። እኔ ምንም ማድረግ አልችልም። የመጽሐፍ ቅዱስ አስተማሪ ስለሆንኩ በመደዳ ነው የማነበው። ለኢትዮጵያውያን ቀጥሎ ያለውን ማንበብ በጣም ከባድ ነው፣ ግን አነባለሁ። ኢትዮጵያውያን ከሊቢያ ጋር ተባብረው፣ ሊቢያውያንም አሉ ወደታች ወረድ ብላችሁ ስታነቡ፣ ከሊቢያ ጋር ተባበሩና ኢትዮጵያዊው ዝሪ ምን ምክንያት ይኑረው አይኑረው ምንም አይታወቅም። ኢትዮጵያዊው ዝሪ 1 ሚሊዮን ሰዎችና 300 ሰረገሎች ይዞ መጣ። ለካም ይበልጣል። የመጽሐፍ ቅዱስ አስተማሪዎች 1 ሚሊዮን የሚለው የቁጥር ስህተት ነው፣ አጻጻፍ ነው፣ ሲምቦሊክ ነው፣ ፊገሬቲቭ ነው ወይስ 1 ሚሊዮን ነው ብለው ይጨነቃሉ። 1 ሚሊዮን ነው። 1 ሚሊዮን ሰራዊት ከ300 ሰረገሎች ጋር መጣና ኢትዮጵያና ሊቢያ ከበበው ያንን ምስኪን ሰውዬ። ሰራዊት አለው ግን እዚህ ግባም አትባልም።
ጋሻና ጦር የያዘ 500 ምናምን ሺህ ሰራዊት እዚህ ግባም አይባል። ያረጋውን ላሳያችሁ። ጠላት ሲከበው ብልጥ ነው ሰውየው። ሰራዊት አለኝ አላለም። ራሴን እችላለሁ አላለም። እስቲ ልሞክረው አላለም። ያለውን ላምብላችሁ። ይሄው ከዛ ይሄን ያህል ሰረገሎች ይዞ መጣ። አሳም ሊጋጠመው ወጣ ይላል። በመሪሳም አጠገብ ባለው በጽፋታ ሸለቆ ውስጥ ተሰለፉ ይልና አሳም ተመልከት። ቁጥር 15 ምን አይነት ሞኝ መሪ ነው የምትለው? ቁጥር 11 አሳም ወደ ላይ ማመልከቻ ወደ ላይ። አሳ በሰራዊቱ ከታመነ የሚበልጥ ሰራዊት ገጥሞታል። በእግዚአብሔር ከታመነ ግን የሚበልጠው የለም። አሳ በ500 ሺህ ከተደገፈ 1 ሚሊዮን መጥቷል። በእግዚአብሔር ከተደገፈ ግን ለሚሊዮኖች በቂ ነው። እግዚአብሔር ለቢሊዮኖች በቂ ነው። እግዚአብሔር ብቻውን ታምራትን የሚያደርግ የእስራኤል አምላክ እግዚአብሔር ይባረክ። አሳ ቶሎ ብሎ ወደ ሰራዊቱ ሳይሆን ምን አረገ ይላል ቁጥር 11 አቤቱ በብዙም ሆነ በጥቂቱ ማዳን አይሳንህም። አቤቱ አምላካችን ሆይ በአንተ ታምነናልና። አገኛችኋት? ራሴ እችላለሁ አላለም። ሰራዊቴ ይችላል አላለም። በአንተ ታምነናልና በስምህም በዚህ ታላቅ ወገን ላይ ወጥተናልና። በአንተ ታምነን በታላቁ ወገን ላይ ወጥተናልና እርዳን አቤቱ አምላካችን አንተ ነህ፣ ሰውም አያሸንፍህ ብሎ ወደ አምላኩ ወደ እግዚአብሔር ጮኸ። የሞኝ ስትራቴጂ፣ የዋህነት የልጅነት ስትራቴጂ አልለቀቀችውም። የ10 ዓመት ብቻ ሳይሆን ቀጥሎ ያለው ፔሪየድ ውስጥም ሲገባ እግዚአብሔር አምላካችን በአንተ ታምነናልና በጸሎት ላይ በእግዚአብሔር ላይ የተደገፈ ነበረ። ውጤቱን ላንብብላችሁ። ይሰራል በእግዚአብሔር መታመን። ራስ ያለመቻል ስሜት ይሰራል። ምሳሌ አሳ ላንብብላችሁ ውጤቱን። 1 ሚሊዮኑ የት እንደገባ ለኢትዮጵያውያን ከባድ ናት፣ ግን አነባለሁ። ቁጥር 12 ምዕራፍ 14 ምን ይደረጋል? እግዚአብሔርም በአሳና በይሁዳ ፊት እግዚአብሔር እኮ ነው ራሱ ኢትዮጵያውያንን መታ። ከ40 ጊዜ ከተጠቀስ ነው አንዱ ነው። እሺ ይቅርታ፣ ምንም we have to be faithful ለእግዚአብሔር ቃል። ኢትዮጵያውያንን መታ። ሁለተኛውን ደግሞ ላንብብላችሁ ከ40ዎቹ ኢትዮጵያውያንም ሸሹ። 38 ብቻ ቀራችሁ። ኢትዮጵያውያንም ሸሹ። አሳም ከእርሱም ጋር ያለው ሕዝብ እስከ ጌራራ ድረስ አሳደዷቸው። ኢትዮጵያውያንም 3 አትሉም? ኢትዮጵያውያንም ፈጽመው እስኪጠፉ ድረስ ወደቁ። በእግዚአብሔርና በሰራዊቱ ፊት ተሰባብረዋልና እጅግም ብዙ ምርኮ ወሰዱ። ከእግዚአብሔርም ዘንድ ታላቅ ድንጋጤ ስለወደቀባቸው በጌራራ ዙሪያ የነበሩትን ከተሞች ሁሉ መቱ። በከተሞቹም ውስጥ እጅግ በዘበዙ። ብዙ ብዝበዛ ሆነ፣ ብዙ ምርኮ ሆነ። ምንድነው ምክንያቱ? አንድ ምስኪን ሰውዬ 2 ነገድ ያለው እችን የምታክል ሰራዊት ያለው በሚሊዮን የከበበውን ተባብሮ የመጣውን ሰራዊት አሳደዷቸው፣ መቱ። ምን ስለሆነ? እግዚአብሔር ከነርሱ ጋር ስለሆነ፣ እግዚአብሔር ስላሳደደለት፣ በእግዚአብሔር ስለታመነ፣ እግዚአብሔር ስለተገኘለት፣ በአቅሙ ስላልታመነ፣ በኃይል በችሎታው ስላልታመነ፣ በሰራዊቱ ብዛት ስላልታመነ፣ ሚሊዮኖችን የሚመልስ አምላክ ከእርሱ ጋር ስለሆነ፣ ለቢሊዮኖች የሚበቃ እግዚአብሔር ከእርሱ ጋር ስለሆነ፣ እርሱም መታመኑን ስላላቆመ እግዚአብሔር ከእርሱ ጋር ሆኖ ጠላቶችን መታ። ክብር ለእግዚአብሔር ይሁን። ይሄ ነው ወንድሞች እናቶች። ራስ መቻል የለም። የመጀመሪያ 10 ዓመት የለም። እስከ 35 ዓመት የለም። እግዚአብሔር ብቻ። ምንድነው ስትራቴጂ? እግዚአብሔር ብቻ። ጸሎት ብቻ። መታመኛ ምን? እግዚአብሔር ብቻ። ከዛ እንዲያውም ከድሉ በኋላ ምዕራፍ 15 ላይ እግዚአብሔር ነብይ ላከ። ምዕራፍ 15 ቁጥር 1 እስከ 7 ላይ አለላችሁ። የእግዚአብሔር መንፈስ አዛሪያስ በሚባል ነብይ ላይ አረፈና ትንቢት ይዞለት መጣ ለአሳ። ትንቢት ያምናል። እሺ የዛን ጊዜ ሰውየው ራስ መቻል የለም። ንጉሥ አሳ
እግዚአብሔር መልእክት ሰጥቶኛል፣ ግባ። የእግዚአብሔር መንፈስ በእርሱ ላይ ወረደ እና ትንቢት ልናገር፣ ተናገር። የነገረውን ትንቢት ተመልከቱ። መልእክቱ እንዲህ ይላል እግዚአብሔር አለ፣ እንዲህ ይላል እግዚአብሔር። ኮንፈርሜሽን ነው የመጣለት። ኮንፈርሜሽን ማለት ማጽኛ ማለት ነው። አይገርማችሁም? እግዚአብሔር እየተከተለ ይሄው ባጭሩ የመልእክቱን ይዘት ልንገራችሁ። የመልእክቱን ይዘት ከዛ ነብላችኋለሁ። አሳ ፕሊዝ፣ እግዚአብሔር እኮ ነው እየተከተለ ይሄ ባህሪ እንዳይለወጥ ነው። ይሄ ባህሪ እንዳይለወጥ፣ ይሄ መታመንህ እንዳይለወጥ። አሳ ፕሊዝ፣ አየ እግዚአብሔር ሲሰራ፣ አየ በእግዚአብሔር መታመንና መደገፍ እንዴት እንደሚሰራ። እንዳትቀየር ላንብብላችሁ። አሳ ይሁዳና ብንያም ሆይ ስሙኝ አለ እግዚአብሔር። እናንተ ከእግዚአብሔር ጋር ስትሆኑ፣ ይሄ ነው ስትራቴጂ። እናንተ ከእግዚአብሔር ጋር ስትሆኑ እርሱ ከእናንተ ጋር ነው። አሜን። እናንተ ከእግዚአብሔር ጋር ስትሆኑ እርሱ ከእናንተ ጋር ነው። ብትፈልጉት ይገኝላችኋል። ከዛስ ብትተውት ግን ይሄን የእግዚአብሔር አሰራር ብትተውት ግን ይተዋችኋል ይልና ይቀጥላል። ባጭሩ መልእክቱ ይሄ ነው። ባጭሩ መልእክቱ ይሄ ነው። እስራኤልን የመራ እግዚአብሔር ይመራችኋል። ከእርሱ ጋር ስትሆኑ ከእናንተ ጋር ይሆናል፣ አብሯችሁ ይሆናል። ከተዋችሁት ይተዋችኋል። ተጠንቀቁ። ባይ ዘ ዌይ አሳ ስቲል ልቡ ክፍት ነው። ስቲል ልቡ ክፍት ስለሆነ ትንቢቱን ተቀበለ፣ እርምጃ ወሰደ። ባጭሩ እኮ ታሪኩን እርምጃ ወሰደ፣ ትንቢቱን ተቀበለ፣ ሕዝበ እስራኤልን ሰበሰበ፣ የእግዚአብሔርን ወገን ሰበሰበ፣ ይሁዳን ሰበሰበ፣ ቃል ኪዳን አስገባ። የመጣው ትንቢት አስደነገጠው። የመጣውን ትንቢት ተቀበለው። የስ ይሄ መልእክት ለኛ ስለሆነ ይሁዳ ሆይ ተሰብሰቡ አለና ተሐድሶ one of the greatest ተሐድሶ በይሁዳ ታሪክ ውስጥ የሆነው ይሄ ነው የሆነው። እግዚአብሔርን ብቻ እንፈልጋለን አስባለው። ህዝቡን አስማለው፣ ሰብስቦ የእግዚአብሔርን መሰዊያ እንደገና አደሰው። ባነብላችሁ ደስ ይለኝ ነበር፣ ሰዓታችን እየሄደ ስለሆነ ነው እንጂ የእግዚአብሔርን መሰዊያ አደሰው። ተመልከቱ ቁጥር 9 ላይ መልእክቱን ከሰማ በኋላ ሪስፖንድ አረገ። መልእክቱን ከሰማ በኋላ የእግዚአብሔርን መሰዊያ አደሰ። ቁጥር 8 መጨረሻ አምላኩም እግዚአብሔር ከእርሱ ጋር እንደሆነ ባዩ ጊዜ ከእስራኤል ዘንድ ብዙ ሰዎች ወደ እርሱ ተጠግተው ነበርና እርሱ ይሁዳንና ብንያምን ሁሉ ከኤፍሬምና ከምናሴም ከስምዖንም መጥተው ከላይኛው ከሰሜኑ ወገን ማለት ነው ከነርሱ ጋር የተቀመጡትን ሰበሰበ። አሳም በነገሰ በ15ኛው ዓመት በ3ኛው ወር በኢየሩሳሌም ተሰበሰቡ ይላል። ተሰበሰቡ። በዚያን ቀን ካመጡት ምርኮ በሬዎችን፣ ኮርማዎችን በሙሉ ሰበሰቡና ለእግዚአብሔር ሰው እግዚአብሔርን ይሹ ዘንድ ቃል ኪዳን አደረጉ። ቁጥር 13 የእስራኤልንም አምላክ እግዚአብሔርን የማይፈልግ ታናሽ ወይም ታላቅ ወይም ወንድ ወይም ሴት ቢሆን ይገደል ብለው ተማማሉ። ለእግዚአብሔር በታላቅ ድምፅ ስለማሉ እግዚአብሔርን ስለፈለጉት እግዚአብሔር ከነርሱ ጋር ሆነ። ቁጥር 15 በፍጹምም ልባቸው ምለዋልና በፍጹምም ሕሊናቸው ፈልገውታልና እርሱም ተገኝቶላቸዋልና ይሁዳ ሁሉ በመሐላው ደስ አላቸው፣ እግዚአብሔርም በዙሪያቸው እረፍት ሰጣቸው። ኪዳን ታደሰ። እንደገና እግዚአብሔር ሲናገረው እንዳትቀየር፣ እንዳትለወጥ፣ በእግዚአብሔር ታመን፣ ስትፈልገው ይገኝልሃል ሲለው ሕዝብን በሙሉ ሰበሰበና ከዚህ በኋላ እግዚአብሔርን የማይፈልግ ይገደላል፣ መሰዊያውን እናድሳለን፣ ወደ እግዚአብሔር እንሰዋለን፣ መታመኛችን እግዚአብሔር ነው፣ የምንፈልገው እሱ ነው። በፍጹም ልባቸው ስለፈለጉት እግዚአብሔር ተገኘላቸው። ኪዳን ታደሰ። በእናቱ ላይ ሁሉ ጨከነ። እሷ የምታመልካቸውን ጣዖታት ሁሉ አስወገደ። ቁጥር 16 ጀምሮ ፐርፌክት ሰው አልነበረም። አንዳንድ እንከኖች ነበሩበት፣ ያላረቃቸው ነገሮች ነበሩ። ግን የአሳ ልብ በዘመኑ ሁሉ ፍጹም ነበረ፣ እግዚአብሔርን ይፈልግ ነበር። አባቱም የቀደሰውን ቁጥር 18 ተመልከቱ። አባቱም የቀደሰውን እርሱም የቀደሰውን ወርቁንና ብሩን ልዩ ልዩ ዕቃ ወደ እግዚአብሔር ቤት አገባ። የእግዚአብሔርን መገልገያ ዕቃዎች ወደ እግዚአብሔር ቤት አገባ። ምን አይነት ሪፎርሜሽን ነው? ምን አይነት ተሐድሶ ነው? የሚገርም ነው። የእግዚአብሔር ቤት ታደሰ። ወደ ከቤቱ ተወስደው የነበሩ የእግዚአብሔር መገልገያ የነበሩ የወርቅና የብር ዕቃዎችን አስገባ። አባቱ የቀደሰውን እሱ እንደገና ቀደሰው። የእግዚአብሔርን ለእግዚአብሔር ሰጠ። አስደናቂ ሪፎርሜሽን ሆነ። ውጤቱ ቁጥር 19 እስከ ነገሰበት እስከ 35ኛው ዓመት ሰልፍ አልነበረም። ጌታ ይመስገን። ጠላት እኮ ስላልነበረው አይደለም፣ በእግዚአብሔር ስለታመነ።
በእግዚአብሔር መታመን ይሰራል። ራስ አለመቻል ይሰራል። ወደ እርሱ መጮህ ይሰራል። እግዚአብሔር ሲናገር መደንገጥ ይሰራል። እግዚአብሔር ሲናገር እግዚአብሔር ነው የተናገረው ብሎ ምላሽ መስጠት ይሰራል። እስከ 35ኛው ዓመት ድረስ እረፍት ሰጠው፣ ሰላም ሰጠው። ታሪኩ ምንድነው? እሱም ራሱን አልቻለም። እርሱም የራስ መቻል ስሜት አልተሰማው። በእግዚአብሔር ይደገፍ ነበር፣ በመንፈሱ ይደገፍ ነበር፣ በትንቢት ይደገፍ ነበር፣ እግዚአብሔር በሚናገረው ይደገፍ ነበር። ከእግዚአብሔር ጋር ነበረ፣ እነርሱ ከእግዚአብሔር ጋር ነበሩ። እግዚአብሔርም በመካከላቸው ሆኖ ይሰራ ነበር። የሰው ታሪክ እንደዚህ ቢያልቅ እንዴት ጥሩ ነበር። ምዕራፍ 16 36ኛው ዓመት ሲጀምር ወንድሞቼ፣ እህቶቼ፣ አገልጋይ ወገኖቼ የአገልግሎቱ 36ኛ ዓመት ሲጀምር ማሽቆልቆል ጀመረ። እቺናት ትምርቱ አይ ቲንክ ከዛ መኩራራት ጀመረ፣ ራስ መቻል ጀመረ፣ በራሱ መታመን ጀመረ፣ በእግዚአብሔር መደገፍን ቀነሰ፣ ወደ ራስ ስትራቴጂ ተመለሰ፣ ሰውኛ ሸተተ። በመንፈሴ እንጂ በኃይልና በብርታት አይደለም አይደል ያለው እግዚአብሔር። በኃይልና በብርታት መታመን ጀመረ። በመንፈሴ እንጂን ሰረዘው። ምን ማድረግ ጀመረ? ላንብብላችሁ። በጣም ደስ አይልም ግን እንየው። ራስ የመቻል ስሜትና የቁልቁለቱ ጉዞ ነው። ከዚህ ቀጥሎ ምዕራፍ 16 ቁጥር 1 እስከ 6 ላይ ምዕራፍ 16 ቁጥር 1 እስከ 6 የሰሜኑ ወገን ተነሳበት። ተመልከቱ ወገኖች፣ በነገሰ በ30ኛው ዓመት ላይ የእስራኤል ንጉስ፣ የሰሜኑ ንጉስ ባኦስ ተነሳ። በይሁዳ ላይ ተነሳና ምሽግ ሰራ። ከአሳም ወደ አሳም፣ ከይሁዳም ወደ ይሁዳም ሰው መተላለፍ መውጣትና መግባት እንዳይችል ራማ የሚባል ምሽግ፣ የምሽግ ከተማ ሰራ ባኦስ። ተጀመረ ውጥረት፣ ጦርነት ተጀመረ። ከሰሜኑ ክፍል ጋር ምሽግ ሰራ። ምን ችግር አለ? ከኔ ጋር ከሆናችሁ አሳኮ እስካሁን የመጣው ኧረ ምን ችግር አለ ጌታ እግዚአብሔር አለ በሚል መዝሙር ምድሪቱን እኮ ያሳረፋት በዚህ ነው። ኧረ ምን ችግር አለ ጌታ እግዚአብሔር አለ። 1 ሚሊዮን ሰራዊት መጣ። ኧረ ምን ችግር አለ ጌታ እግዚአብሔር አለ። አሁን ሰሜኑ ክፍል ተነስቶ ምሽግ ሰራ። መውጣት መግባት እንዳትችል ሊከብህ ነው፣ ሊወርህ ነው። መዝሙር ተቀየረ። ኧረ ምን ችግር አለ የራሴ ስትራቴጂ አለ። ኧረ ምን ችግር አለ አይምሮዬ አለ። አእምሮ የሰራውን ላንብብላችሁ። ምን እንዳደረገ ታውቃላችሁ? በአንድ ጊዜ እንዴት ሰው እንደዚህ ያሽቆለቁላል? እንዴት ከመንፈስ ቅዱስ እንዴት ሰው በመንፈስ ጀምሮ ወደ ስጋ እንደዚህ ያሽቆለቁላል? አሳ ምን አረገ ይላል? እኔ ማመን ያቅተኛል። ቁጥር 2 ከእግዚአብሔር ቤትና በተሐድሶ ጊዜ ያስገባውን ማለት ነው። ከእግዚአብሔር ቤትና ከንጉሱ ቤት መዝገብ ብርና ወርቅ ወስዶ ወልደ አዴር ወደ ተባለ ወደ ሶሪያ ንጉስ እጅ መንሻ አርጎ ልኮ ምን ብሎ ማሰላሰል ጀመረ መሰላችሁ? ረረረረ እስራኤል እንደዚህ የከበበን ማንን ተማምኖ ነው? ሶሪያን ተማምኖ ነው። ከሶሪያ ጋራ የጦር ቃል ኪዳን አላቸው። በጥንት ጊዜ የገቡት እስራኤልና ሶሪያ የገቡት ቃል ኪዳን ስላላቸው አሁን ምን ማድረግ ይችላል? አሁን ከዚህ ቀጥሎ ሶሪያ የሶሪያው ንጉስ ወልደ አዴር የሶሪያው ንጉስ ከእስራኤል ጋር ያለውን የጦር ቃል ኪዳን እንዲበጥስ አረግና ሶሪያ እንዲከበው ካረኩ እችላለሁ አለና እንዲህ ሌላ ነገር ቢልክለትም ጥሩ ነው። ማባበያ እጅ መንሻ በእግዚአብሔር ቤት ውስጥ ያስቀመጣቸውን የተቀደሱትን ዕቃዎች አውጥቶ እግዚአብሔር ላይ መሳለቅ ሲጀምር፣ ወደ ሰው ስትራቴጂ ሲመጣ፣ እኔ ራሴ ያለው ማለት ሲጀምር፣ እኔ ራሴ እችላለሁ ማለት ሲጀምር ላከለትና ምን አለው ይላል? በአባቴና በአባት መካከል እንደነበረው ቃል ኪዳን
በእኔና በአንተ መካከል ይሆናል። እነሆ ብርና ወርቅ ሰድጄልሃለሁ። እርሱ ከኔ ዘንድ እንዲርቅ ሄደህ ከእስራኤል ንጉሥ ከባኦስ ጋር ያለህን ቃል ኪዳን አፍርስ ብሎ በደማስቆ ወደ ተቀመጠው ወደ ሶርያ ንጉሥ ወደ ወልደ አዴር ሰደደ ይላል። ወዲያው ሶርያም ተቀበለና የሰው ስትራቴጂ ድል የምትመስል ድል መጣች። ሶርያ ተነሳና ተዋጋለት። የሶርያ ንጉሥ ተነሳና ራማን መታለት። ከተሞችን የተመሸገውን አስወገደለት። ጠላቱን አስወገደለት። ባኦስ ይሰራበት የነበረውን የራማን ድንጋይና እንጨት አስወገዱ። ከተሞችን አስለቀቁ። ድል የምትመስል ነገር መጣች፣ ግን ድል አይደለች። በእግዚአብሔር ታምኖ መሸነፍ ይሻላል። በእግዚአብሔር ታምኖ መመታት ይሻላል። ትንሽዬ ድል መሳይ ነገር የመጣችው በሶርያ ንጉሥ ታመነና ትንሽዬ ቃል ኪዳን አረገና የሰሜኑን ጦር አስመታው። ቁልቁለት ጀመረ። አረ ምን ችግር አለ? ብርና ወርቄ አለ። አረ ምን ችግር አለ? የሶርያው ንጉሥ አለ። ከዛ እግዚአብሔር መልእክተኛ ላክ። ለካ እግዚአብሔር ያስጠነቀቀው አውቆ ነው። እግዚአብሔር መልእክተኛ ላከ። ቁጥር 7 ተመልከቱ። ቁጥር 7 እስከ 10 ሰውየው ማሽቆልቆል ጀምሯል። ቁጥር 7 ላይ አናኒ የሚባል ባለ ራእይ መጣና፣ እስቲ የተናገረውን ላንብብላችሁ ወገኖቼ። አናኒ ወደ ይሁዳ ንጉሥ ወደ አሳ መጣና እንዲህ አለው ይላል። ባለ ራእይ ነው። በሶርያ ንጉሥ ታምናሃልና፣ እሺ አሁን ወደ ሰው ስትራቴጂ መጣሃልና፣ በሶርያ ንጉሥ ታምናሃልና በአምላክህም በእግዚአብሔር አልታመንክምና። ለቀጥለላችሁ ንባብ። ስለዚህ የሶርያ ንጉሥ ጭፍራ ከእጅህ አምልጦአል አለና እግዚአብሔር ያስታወሰውን ተመልከቱ። ቁጥር 8 ላይ እግዚአብሔር የጥንቱን አስታወሰው። እግዚአብሔር የጥንቱን አስታወሰው። ኢትዮጵያውያንና የሊቢያ ሰዎች እጅግ ብዙ ሰረገሎችና ፈረሰኞች የነበሯቸው እጅግ ታላቅ ጭፍራ አልነበሩምን? አልረዳውህምን? በእግዚአብሔር ስለታመንክ በእጅህ አሳልፎ ሰጣቸው። ከዛ ጭማቂው ቁጥር 9 ላይ እግዚአብሔር እኮ ልቡ በእርሱ ዘንድ ፍጹም የሆነውን ያጸና ዘንድ ኃይሎቹ በምድር ዙሪያ ናቸው ይመለከታሉ። አሁንም ስንፍና አድርገሃል። ስለዚህ ከዛሬ ጀምሮ ሰልፍ ይሆንብሃል። ስንፍና ነው። በእግዚአብሔር መታመንህን አቆመሃል። በራስህ ስትራቴጂ ታምነሃል። በብርና በወርቅ ታምነሃል። በራስህ ካልኩሌሽን ታምነሃል። ከእግዚአብሔር ተወስደሃል። ከመንፈስ ወደ ሥጋ ገብተሃል። ከዛሽ ሽቁልቁሊት ውስጥ አረድ ያለው ሰውየው እችን ከማንበቤ በፊት ትዝ ይላችኋል። የመጀመሪያው ነብይ ወደ እርሱ መጥቶ ትንቢት ሲናገር አሳ ምን ነበር ያደረገው? መልእክቱን ምን አረገ? ተናገሯ። መልእክቱን ተቀበለ። እግዚአብሔር ነው እንዴ የተናገረን? ያስ መልእክቱን ተቀበለ። መንፈስ ቅዱስ ነው የተናገረው። ህዝቡን ሰበሰበ። ቃል ኪዳን አስገባ በመልእክቱ ላይ። አሁን እንደገና ለሁለተኛ ጊዜ እግዚአብሔር ባለ ራእይ ላከና ተናገረው። ልክ አይደለህም በሶርያ ንጉሥ መታመንህ። በጥንት ጊዜ ኢትዮጵያውያንን ያደረገውን ተመልከት እግዚአብሔር ብሎ ሲናገረው ምላሹን ተመልከቱ። እግዚአብሔር ሲናገረው እንኳን መደንገጥ አቆመ ሰውየው። ቁጥር 10 አሳም በባለ ራእዩ ላይ ተቆጣ። ስለዚህም ነገር ተቆጥቷልና በግዞት አኖረው ይላል። እስር ቤት ከተተው ነብዩ። በዚያን ጊዜ አሳ ከህዝቡ አያሌ ሰዎችን አስጨነቀ። ምን አይነት ሽፍት ነው! በእግዚአብሔር ታምኖ ራስ ወደ መቻል፣ ጦርነቱንም ራሴ እዋጋለሁ፣ እግዚአብሔር ሲናገርም አልፈልግም አልሰማም ብሎ ባለ ራእዩን ወህኒ ከተተው፣ እስር ቤት ከተተው። አሽቆለቆለ። ራስ መቻል ጀመረ። ቁልቁለቱ ጀመረ። ራስ ወደ መቻል፣ በእግዚአብሔር ከመታመን ራስ ወደ መቻል፣ በመንፈስ ቅዱስ ከመታመን መንፈስ ቅዱስ የሚናገረውን ከመስማት ራስ ወደ መቻል፣ የራስ ካልኩሌሽን፣ የራስ እርምጃ። በቃ ልጨርስላችሁ። በጣም ከዚህ በኋላ ያለውም በጣም ደስ የማይል ታሪክ ነው። ሰላሳ 39ኛው ዓመት ላይ ሌላ ቻንስ ነበረው። ምዕራፍ 16 ቁጥር 11 አሳ የፊተኛው የኋለኛው ታሪክ በይሁዳ በእስራኤል ነገሥታት መጽሐፍ ተጽፏል ይልና በነገሰ በ39ኛው ዓመት ሌላ ወደ እግዚአብሔር መመለሻ ነገር መጣ። በነገሰ በ39ኛው ዓመት አሳ
እግሩን ታመመ ይላል። ፐርሰናል ሆነ ችግሩ። እግሩም ታመመ፣ ደዌው ጸናበት ይላል። አይ ቲንክ በጣም መራመድ እስከማይችል ድረስ የሆነ ነገር ሳይሆን አይቀርምና በጣም ጽኑ የሆነ የእግር ህመም ያዘው። አረ ምን ችግር አለ ጌታዬ እግዚአብሔር አለ እንዲል እኮ ነው። ከዛ ግን ተመልከቱ፣ በታመመ ጊዜ አይገርምም? እንዴት አይነት የልብ ጥንካሬ ነው! በታመመ ጊዜ ባለመድኃኒቶችን እንጂ እግዚአብሔርን አልፈለገም ብላችሁ ታሞ እንኳን አረ ምን ችግር አለ ባለመድኃኒት አለ ነው። ታሞ እንኳን እግዚአብሔርን አልፈለገም። በህመሙ ጊዜ እንኳን እግዚአብሔርን መፈለግ አቆመ። የእግዚአብሔርን ድል ረሳ። የመንፈስ ቅዱስን ስራ ረሳ። ታሞ እንኳን እግዚአብሔርን አልፈለገም። ባለመድኃኒቶችን ፈለገ። በባለመድኃኒቶች መታመን ጀመረ። ባለመድኃኒቶች ሲል እንደው በሳይንስና በምርምር በሕክምና ብቻ የሚመራመሩ መድኃኒት ሰጪዎች መስሏችሁ እንደሆነ ተሳስታችኋል። ባለመድኃኒት በዚያን ጊዜ ሌላ ነገር ሁሉ አለው። ከብዙ መናፍስት ጋር የተያያዘ ነው። እነኛን ባለመድኃኒቶች አዋቂዎች በእርሱ ታመነ፣ ዜን ሞተ፣ ከአባቶቹ ጋር ተቀበረ። ታሪኩ ፍጻሜው እንደዚህ ሆነ። የታሪኩ ጭማቂ ምንድነው? እግዚአብሔር በፍጹም ልባቸው ለሚታመኑበት ይረዳቸዋል፣ ያግዛቸዋል። እግዚአብሔር አይኖቹ በምድር ዙሪያ እየተመለከቱ ያሉት በፍጹም ልባቸው የሚታመኑበትን ሊያጸና ነው። በእግዚአብሔር ቤት ውስጥ ይሄ ነው የታሪኩ ጭማቂ። ወንድሞች እናቶቼ፣ አገልጋዮችና መሪዎች ስሙኝ። በእግዚአብሔር ቤት ውስጥ በአገልግሎት ውስጥ ራስ ወደ መቻል ስሜት እንዳታድጉ፣ ራስ ወደ መቻል ስሜት እንዳናድግ፣ በራስ ወደ መታመን እንዳናድግ፣ በእውቀት ወደ መታመን እንዳናድግ፣ በሰው ስትራቴጂ ወደ መታመን እንዳናድግ፣ በምንም ነገር ወደ መደገፍ እንዳናድግ። የጥንቱ ሃይማኖት ይሻላል፣ የጥንቱ መደገፍ ይሻላል፣ የጥንቱ መንፈስ ይሻላል። ድሮ የመራን አምላካችን ዛሬም ሕያው ስለሆነ በእርሱ መደገፍ ይሻላል። ወንድሞችና እህቶቼ፣ በመንፈስ ጀምሮ በስጋ ከመጨረስ ነገር እግዚአብሔር ይጠብቀን። ራስ የመቻል ስሜት የቁልቁለት ጎዳና ነው። ራስ የመቻል ስሜት የመውደቅ ጎዳና ነው። እግዚአብሔር በመንፈስ የጀመረውን በመንፈስ ነው የሚጨርሰው። እስከ መጨረሻ መታመናችሁን እግዚአብሔር ይጠብቅላችሁ። መንፈስ ቅዱስን ከተካን የውድቀታችን መጀመሪያ ነው። ምንም አይነት ነገር መንፈስ ቅዱስን አይተካ። በመንፈሴ እንጂ በኃይልና በብርታት አይደለም ይላል የሰራዊት ጌታ እግዚአብሔር። ይሄ ፕሪንሲፕል ነው ወንድሞች እናቶች። ይሄ የብሉይ ኪዳን ታሪክ አይደለም፣ ፕሪንሲፕል ነው። በመንፈሴ እንጂ በኃይልና በብርታት አይደለም ይላል የሰራዊት ጌታ እግዚአብሔር። ኃያላን የተወረሱት በመንፈሴ እንጂ፣ ዓለም የተወረሰው በመንፈሴ እንጂ። ደካማ ሰዎች ወጥተው አይደለም ወይ? በዓለ ሃምሳን እያከበረን አይደለም ወይ? የሐዋርያትን ስራ እኮ የሐዋርያት ስራ ማለት ራሱ በጣም እንዲው አይቻልም። የሐዋርያት እኮ አይደለም። ሐዋርያትማ እነኛ ፈሪዎች ነበሩ። ሐዋርያትማ እነኛ ደካሞች ነበሩ። የሐዋርያት ስራ እኮ የመንፈስ ቅዱስ ስራ ነው። መንፈስ ቅዱስ አበረታቸው። መንፈስ ቅዱስ ጉልበታቸው ሆነ። መንፈስ ቅዱስ ኃይላቸው ሆነ። እግዚአብሔር በመንፈስ ሰራ። እግዚአብሔር በመንፈስ ዓለምን ገለባበጠ። እግዚአብሔር በመንፈስ ዓለምን አናወጠ። የማን ስራ ነው? የመንፈስ ቅዱስ ስራ። በየጊዜው በመንፈስ ተሞሉ። እግዚአብሔር ከነርሱ ጋር ሆኖ ሰራ። እግዚአብሔር የተመሰገነ ይሁን። ኢየሱስ ክርስቶስ ትላንትናም ዛሬም እስከ ለዘላለም ያው ነው። ወንድሞችና እህቶቼ፣ ለኢትዮጵያ ቸርች መልእክቱ ይሄ ነው። አሁን ላለንበት ዘመን ለኛ ለአገልጋዮች፣ በዚህ ዘመን ለምናገለግል የህይወት ብርሃን ሰዎች፣ የወንጌላውያን አማኞች ሰዎች የእግዚአብሔር መልእክት ይሄ ነው። አባቶቻችን በእግዚአብሔር ታምነው ሰርቷል። እግዚአብሔር ዛሬም ጴንጤቆስጤ እንዲሆን፣ ዛሬም በዓለ ሃምሳ እንዲሆን፣ ዛሬም መንፈስ ቅዱስ እንዲሆን፣ ዛሬም በመንፈስ ነው እግዚአብሔር የሚሰራው። ዛሬም ዝናቡን ያዝንብልን። ዛሬም በእግዚአብሔር መታመን ይሁንልን። ዛሬም በእግዚአብሔር መደገፍ ይሁንልን። በእግዚአብሔር ታምነን ነው የምንሻገረው። በእግዚአብሔር ታምነን ነው ትውልድ የምንወርሰው። በእግዚአብሔር ታምነን ነው የምናገለግለው። በእግዚአብሔር ታምነን ነው ኔክስት ቻፕተር የምንጽፈው። ወንድሞችና እህቶቼ፣ የቤተ ክርስቲያናችን የእስካሁኑ ምዕራፍ የመንፈስ ቅዱስ ምዕራፍ ነው። ያልተማሩ ሰዎች አገለገሉ። ደካማ ሰዎች አገለገሉ። ስትራቴጂ ሳይኖራቸው አገለገሉ። እግዚአብሔር ሰራ። እሱን የሚያስቀጥል ትውልድ እግዚአብሔር ያርገን። ዛሬ ቃል ኪዳናችንን የምናድስበት ምሽት ያርግልን እግዚአብሔር። ዛሬ
ዛሬ ኪዳናችንን የምናድስበት በዚህ ቀን ቆመን በዚህ ቀን በፊቱ ኪዳናችንን እናድሳለን። አሁንም መታመኛችን መንፈስ ቅዱስ፣ እዚህ ያደረሰን መንፈስ ቅዱስ፣ ነገ መታመኛችን መንፈስ ቅዱስ፣ ሰባኪያን እዚህ ያደረሰን መንፈስ ቅዱስ፣ ነገ መታመኛችን መንፈስ ቅዱስ፣ መዘምራን እዚህ ያደረሰን መንፈስ ቅዱስ፣ ነገ መታመኛችን መንፈስ ቅዱስ፣ ሽማግሌዎች እስከ ዛሬ ያደረሰን መንፈስ ቅዱስ፣ ነገ መታመኛችን መንፈስ ቅዱስ፣ ፓስተሮች ትላንት እዚህ ያደረሰን መንፈስ ቅዱስ፣ ነገ መታመኛችን መንፈስ ቅዱስ፣ ወጣቶች ትላንት አባቶቻችንን የመራ መንፈስ ቅዱስ፣ ዛሬ መታመኛችን መንፈስ ቅዱስ። ኪዳናችንን እናድሳለን። ራሳችንን አንችልም። በአእምሯችን አንታመንም። በሰው ስትራቴጂ አንታመንም። በራሳችን አሰራር አንታመንም። በገንዘባችን አንታመንም። በእውቀታችን አንታመንም። ዛሬ መታመኛችን የጌታ መንፈስ፣ ዛሬ መታመኛችን የጌታ ኃይል፣ ዛሬ መታመኛችን መንፈስ ቅዱስ ነው። ወንድሞቼ ናቶቼ ንገሩት ለእግዚአብሔር፣ ንገሩት ለእግዚአብሔር። ይሄ ነው ኪዳናችን ዛሬ፣ ይሄ ነው ኪዳናችን ዛሬ። ፈቀቅ አንልም፣ ወዴትም ወደ ስጋ ፈቀቅ አንልም። በመንፈስ ጀምረን ወደ ስጋ ፈቀቅ አንልም። ዛሬ መታመኛችን በዓለ 50 ነው። ዛሬ መታመኛችን ጴንጤቆስጤ ነው። ዛሬ መታመኛችን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይል ትቀበላላችሁ፣ በኢየሩሳሌም በይሁዳ በሰማሪያ ምስክሮቼ ትሆናላችሁ። ዛሬ መታመኛችን ንገሩት ወንድሞች ናቶች። ሻላባጋናሞስ ዛሬ መታመኛችን ፈቀቅ አንልም። ራሳችንን አንችልም። አገልጋዮች ወንድሞቼ ፈቀቅ አንልም። ራሳችንን አንችልም። ዛሬም ጸሎት ይሰራል። ዛሬም መንፈስ ቅዱስ ይሰራል። ዛሬም ትንቢት ይሰራል። ዛሬም ፈውስ አለ። ዛሬም ኢየሱስ የቤተ ክርስቲያን ራስ ነው። ዛሬም መንፈስ ቅዱስ ነው። ራሳችሁን እንዳትችሉ ራስ የመቻል ስሜት ከላያችን ላይ የተነሳ ይሆን። ራስ የመቻል ስሜት፣ በአእምሮ የመንቀሳቀስ ስሜት፣ በአእምሮ የመስራት፣ በአእምሮ የመስበክ፣ በአእምሮ የመምራት፣ በአእምሮ የመንቀሳቀስ እንዲያው ይሄንን እግዚአብሔር ከምድራችን ላይ ያንሳልን። የትላንት መታመኛችን ይሄው ዛሬም መታመኛችን የጌታ መንፈስ እንደገና አዲስ መነካት እንዲሆን እንደገና ራባባጋራባጋናስ ራባባጋና ማራጋባባጋና yes መንፈስ ቅዱስ ግሩም